በፍትህ ሚኒስቴር የተደረገው የህግ ማሻሻያ በክልሎች ተፈጻሚ መሆኑ በህብረተሰቡ የሚነሳውን የመልካም አስተዳደርና የፍትህ ጥያቄ መመለስ የሚያስችል መሆኑን የፍትህ ሚኒስቴር አስታወቀ። ህጉን ተፈጻሚ በማድረግ ለሀገርና ለተቋም ግንባታ የድርሻቸው ለመወጣት እንደሚሰሩም የክልል ፍትህ ተቋማት ገልጸዋል። ሰላማዊት ነጋ ዝርዝር አላት። በ2010 ዓ.ም የህግና ፍትህ ማሻሻያ በፍትህ ሚኒስቴር ተሰርቶ በፌደራል ተቋማት ተግባራዊ ሲደረግ ቆይቷል። ከተሻሻሉ ህጎች መካከልም የማረሚያ ቤቶች አስተዳደር ህግ፣ የአስተዳደር ስነ ስርዓት ህግ፣ የወንጀል ፍትህ አስተዳደርና የሲቪል ማህበረሰብ አስተዳደር ማሻሻያ ይገኙበታል። እነዚህን የተሻሻሉ ህጎች እንደ ክልሎች ነባራዊ ሁኔታ ተግባራዊ ለማድረግም የምክክርና የልምድ ልውውጥ መድረክ በፍትህ ሚኒስቴርና በክልል ፍትህ ቢሮዎች በባህር ዳር ተካሂዷል። የፍትህ ሚኒስቴር ሚኒስቴር ዴኤታ አቶ አለማንታ አግደው የምክክር መድረኩ በአገር አቀፍ ደረጃ የተቀራረበ የህግ ተፈጻሚነት እንዲኖር የሚያስችል ነው ብለዋል። በፌደራል ደረጃ ሲሰራ የነበረው የህግና የፍትህ ማሻሻያ ስራ ክልሎች ከራሳቸው ተጨባጭ ሁኔታ አንፃር ተግባራዊ ማድረግ እንዲችሉ በተለይ ማሻሻያ ተደርጎባቸው በፌደራል ደረጃ ብቻ ተፈጻሚነት ያላቸው ነገር ግን በክልሎች ማሻሻያ ያልተሰራባቸው እንደ ሲቪል ማህበረሰብ ድርጅቶች አዋጅ፣ የአስተዳደር ስነ ስርዓት ህግ አዋጅ፣ የጠበቆች አዋጅና የማረሚያ ቤቶች አስተዳደር አዋጅ ላይ በአገር አቀፍ ደረጃ ተቀራራቢ የሆነ የህግ አፈጻጸምን መልካም አስተዳደርና የህግ የበላይነትን የሚያረጋግጥ የፍትህ ስርዓት ለመገንባት የሚደረገውን ጥረት የማገዝ ነው። የፍትህ ተቋማት የዜጎችን የፍትህ ጥያቄዎች አስፈላጊ ምላሽ ለመስጠት መስራት ተቀዳሚ ተግባራቸው ሊሆን እንደሚገባና ተፈጻሚነቱንም የህዝብ ተወካዮች ምክር ቤት የህግ ፍትህና ዴሞክራሲ ቋሚ ኮሚቴ ጠንካራ ክትትል እንደሚያደርግ የቋሚ ኮሚቴው ሰብሳቢ ወይዘሮ እጸገነት መንግስቴ ተናግረዋል። የዚህ ማሻሻያ ስራ ዋነኛ ተዋናዮች የፌደራልም ሆነ የክልል የፍትህ ተቋማት ስለሆናችሁ በጋራም ሆነ በተናጠል የምትሰሩት ስራ ያደረውን የዜጎች ጥያቄ እየሞላ የሚሄድ ስለመሆኑ እርግጠኛ መሆን ያስፈልጋል። የፌደራል ተቋማት ከክልል ቢሮዎች እና ከባለድርሻ አካላት ጋር ጠንካራ ቅንጅታዊ አሰራር እንዲፈጠር በማድረግ የምንፈልጋቸውን ጠንካራ ተቋማት ግንባታና ሀገረ መንግስት ግንባታውን እንዲሆን በቋሚ ኮሚቴው በኩል የሚደረገው ክትትልና ቁጥጥር ስራ አጠናክረን የምንሰራ መሆኑን በዚህ አጋጣሚ ለመግለጽ ነው። የተሻሻሉ ህጎች በክልሎች ተፈጻሚ መሆናቸው የህብረተሰቡን የአገልግሎት አሰጣጥና የፍትህ ጥያቄዎች ለመመለስ የሚያስችል ነው ያሉት የመድረኩ ተሳታፊዎች ናቸው። የአስተዳደር ስነ ስርዓት ህግ እያንዳንዱ ተቋማት አስቀድመው ስልጣንና ኃላፊነታቸውን ለተገልጋዮቹ እንዲያሳውቁ ግዴታ የሚጥል ነው። ውሳኔ መወሰን ያለባቸው መቼ፣ እንዴት፣ በምን መመሪያና ህግ መሰረት የሚሉትን አስቀድሞ ግዴታ ስለሚጥል ህዝቡ በአገልግሎት በሚያገኝባቸው ተቋማት ላይ ስለሚያገኘው አገልግሎትና ውሳኔው መቼ መሰጠት ኢቭን እንዳለበትና ቅሬታ እንኳን ቢኖረው እንዴት መፈታት እንዳለበት አስቀድሞ ስለሚያውቅ ይሄ ስርዓት በጣም እጅግ በጣም ጠቃሚ ነው የሚሆነው። ግልጽነትን ያሰፍናል፣ ተጠያቂነትን ያረጋግጣል። በተለይ አንዳንዶቹ ህጎች የህገ መንግስታዊ ዲሞክራሲያዊ መብትን፣ የመናገር መብትን፣ የሐሳብን የመግለጽ መብትን የሚገድቡ ናቸው። የሽብር ህጉን ብንወስደው ሰው ገና ለገና በማሰብ እንግዲህ ምን እንደማስብ አሁን እኔ ማንም ሰው አቅም የማሰብ ነፃነትን የሚገድብ ህግ ነው። እንግዲህ እነኚህ ህጎች ሲሻሻሉ በመጀመሪያ ደረጃ የዲሞክራሲ መብቶች እና የሰብአዊ መብት የምንላቸውን መብቶች የማስጠበቅ የማስከበር አድማሱን ያሰፉታል። ይህ ደግሞ ለሀገሪቷ ሰላም፣ ለእድገት ዜጋ በሀገር ውስጥ ነፃነት ሲኖረው ነው ሰርቶ ወደ እድገት የሚያመራው እድገት ጥያቄ የሚያመጣው። ስለዚህ ለዚህ ጠቀሜታ አላቸው። የፌደራል ፍትህና ህግ ኢንስቲትዩት ዳይሬክተር አቶ ምትኩ ማዳ እነዚህን ህጎች ተግባራዊ በማድረግ የዜጎችን ደህንነትና መብት ማስከበር ይቻላል ብለዋል። ዜጎችን የሚጨቁኑ ህጎች እንዲኖሩ አይፈልግም። ስለዚህ ከዚህ አንፃር በክልሎችም መሻሻል እንዲኖር ይጠበቃል። ከዚህ አንፃር ክልሎችም አቅማቸውን ገንብተው የትኞቹ ህጎች ናቸው የሚለውን ለይተው እነዚህ ህጎች ላይ ጊዜ ሳይሰጡ ቶሎ በነገሩ በችኮላም ሳይሆን በተረጋጋና በደንብ አስበውበት ህጎቹን እንዲያሻሽሉና እንዲለውጡ ይጠበቃል። የተቋም ግንባታ ላይ ትኩረት አድርጎ በመስራት የአገልግሎት አሰጣጥን ማዘመን፣ የባለሙያ ስነ ምግባርን ማሻሻልና ለተገልጋዮች የተሟላ አገልግሎት መስጠት የክልሎች ተቀዳሚ ስራ ሊሆን እንደሚገባም አቶ አለማንታ አግደው አሳስበዋል።